ሳቅና ፈገግታ ሁል ጊዜ ጤና ምልክቶች አይደሉም። አንዳንድ ጊዜ በውስጥ የታመቀን ስቃይም መሸፈኛ ይሆናሉ። በአርባ ምንጭ ከተማና በቲክቶክ ዓለም ስለ ፍቅር ከአቤኒ ጋር እያለ የሺዎችን ስብራት በቃሉ የጠገነው ያቅን ወጣት አቤሴሎም ዘለቀን በተመለከተ አሁን አዳዲስና ልብ ሰባሪ መረጃዎች እየወጡ ናቸው። አቤኒ በምን ሞተ ለሚለውና ለቀናት መላው ኢትዮጵያውያንን ሲያነጋግር ለቆየው ጥያቄ አሁን መልሱ በዝምታና በምክንያታዊ ትንታኔዎች መካከል ሆኖ ብቅ ማለት ጀምሯል። በስተጀርባው ያለው ያ ጸጥተኛ ገዳይ ማን እንደሆነ፣ ለምንስ በምርመራ ሳይያዝ እንደቀረ አዳዲስ ፍንጮች እየታዩ ናቸው ያሉትም። ዛሬ የአቤሴሎምን ታሪክ ለሁለተኛ ጊዜ እንመለከተዋለን። ከመጀመሪያው ዘገባ የተለየና የሞቱን ምስጢር በምክንያታዊነት ቁልጭ አድርጎ የሚያሳይ አዲስ ሙያዊ ትንታኔን ይዘንላችሁ ቀርበናል። በተለይም ከአቤኒ ሞት በኋላ ጓደኞቹ እያወጡት ያለው ምስጢራዊ የድምፅ ቅጂዎችና የመጨረሻ መልእክቶቹ ምን ይነግሩናል የሚለውን በዝርዝር እንመለከታለን። በአብሮነት ቆይታችሁም የምትሰሙት ይሆናል። በሌላ በኩል በአዲስ አበባ ከተማ የኮሪደር ልማት ዙሪያ የተፈጠረው ብዥታና በከንቲባ አዳነች አቤቤ አስተዳደር የተገኘው አስገራሚ መፍትሄ ሌላው የዛሬው ዘገባችን ማዕከል ነው። በሌላ ዳይሬክሽን ይላል ብዬ አላሰብኩም። ይሄ ስለሆነም ደግሞ ክብርት ከንቲባ አዳነች አቤቤ በጣም ይቅርታ ስሞትን ስላነሳው በእንደዚህ አይነት ወይ ነገሮች ስለተለወጡ ጋዜጠኝነትና እውነት የተጋጩበትን በመጨረሻም ይቅርታ ያስገኘውን ያንን ክስተት በዝርዝር እንመለከተዋለን። ሰላም ጤና ይስጥልን የጉራማይሌ ሚዲያ ቤተሰቦችም በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረስ እያለን በመግቢያ ያስተዋወቅኳችሁን መረጃዎችን ወደ እናንተ ለማድረስ ይዘን መተናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየቶቻችሁንም በኮመንት መስጫው ላይ አስቀምጡልን። በመጀመሪያ ስሙት ወዳልነው መረጃችን ተሻገርኩኝ። አዲስ አበባን እንደ ስሟ ውብና ለነዋሪዎቿ ምቹ የማድረግ ታላቁ የኮሪደር ልማት ጉዞ በከፍተኛ ፍጥነት እንደቀጠለ ይገኛል። ይሁን እንጂ ይህን ግዙፍ ለውጥ ሲካሄድ አልፎ አልፎ የሚፈጠሩ ቅሬታዎችና የመረጃ ክፍተቶች ለተሳሳቱ ትርክቶች በር ሲከፍቱ ይስተዋላል። ሰሞኑን በኢትዮ ዴሊ ሚዲያ የቀረበውና በአዲስ አበባ ከተማ አስተዳደር ምላሽ የተሰጠበት ጉዳይ ለዚህ ትልቅ ማሳያ ነው። ጉዳዩ የጀመረው በቂርቆስ ክፍለ ከተማ የልማት ተነሽ የሆኑ ግለሰቦች በደል ደረሰብን፣ መሬታችንን ያለ አግባብ ተወሰደብን በሚል ለጋዜጠኛ አርያ ተስፋ ማርያም አቤቱታቸውን በማቅረባቸው ነበር። ጋዜጠኛው ጉዳዩን ከሚመለከተው የመንግስት አካል ጋር ሳያጣራ ሚዛናዊነቱን ሳይጠብቅ የተበዳዮቹን ድምጽ ብቻ በማስተናገድ ፕሮግራሙን ለህዝብ አቀረበ። ይህ አቀራረብ የከተማዋን የስራ ጫናና የልማት ጥረት ጥርጣሬ ውስጥ የሚከት ነበር። ይሁን እንጂ የከንቲባ አዳነች አቤቤ አስተዳደር ለዜጎቹ ጥያቄ የሚሰጠው ልዩ ትኩረት እዚህ ጋር በግልጽ እንደታየ ነው አስተያየት ሰጪዎች የሚገልጡትም። ከፍተኛ አመራሮች ቅሬታ አቅራቢዎቹን በቢሮአቸው ጠርተው ለሁለት ቀናት በዝርዝር አነጋግረዋቸዋል። በውይይቱም ግለሰቦቹ በህግ አግባብ ከ20 ሚሊዮን 146 ሺህ ብር በላይ የካሳ ክፍያ የተፈጸመላቸው መሆኑ እንዲሁም በቂርቆስና በለሚኩራ ክፍለ ከተማ ምትክ ቦታ ተዘጋጅቶላቸው እንደነበረም በማስረጃ ተረጋግጧል። ውስጥ እዚህ ዩኒቨርሲቲ ውስጥ እንዲዘጋጅላቸው ይፈልጋሉ። በዚህ ብናግዝ አሰራራችንም ይሄናል ብለን ማመልከቻ አስገባች። በዛ መሰረት ደረጃ 1 እና 2 በሚል ቦታ እንደገና ወደ ከተማ ላክን ማለት ነው። ወደ ቢሮ ስላክን ቢሮ ይሄን ሁሉ አድርጎ ጥር 10 ምናምን አካባቢ ላይ ብቻ መሀል ክፍለ ከተማ ላይ ቄራ ቦታ ተዘጋጀላቸው ማለት ነው። በህጉ አሁን ቦታው ምንድነው ለዚህ መቀነስ ቂርቆስ ክፍለ ከተማ ማለት ነው። ቂርቆስ ክፍለ ከተማ ስለዚህ ለምንድነው ቂርቆስ ክፍለ ከተማ ውስጥ ያዘጋጀነውን ሄዳችሁ ያልተረከባችሁ ተብለን እኮ ትላንትና ቁጭ ብለን እኮ ዲስካስ አደረግን። ትልልቅ አመራሮች ባሉበት አይ ከዛ በኋላ እርግጥ አልመጣንም የኛ ጥፋት ነው ብላለችው። ትግስት ናት፣ ወይዘሮ ገነት አለች፣ ትግስት አለች፣ እንዲሁም አቶ ንጉሱም አለ። ከዛ በኋላ በማቆማቸው ክትትሉን ቆርጦ የኛ ደግሞ ዝግጅት አድርጎ ሁሉ ነገር አድርጎ መሬቱ ተስተካክሎ ተቸክሎ ቁጭ ብሏል። ይሄንን ውሰዱ። ስለዚህ ሁለት ጊዜ ይሄን ኦፈር እንዳደረግና አሁን እድሉ ክፍት ነው ነው የምትለው አቶ ሙሉነ? ይሄ ምን ጥርጥር አለው? አሁንም እኮ እናግዝ ነው እኛ እያለነው እንዴ ደግሞ የትም ቢክ ደግሞ መብታቸውም እኮ ነው እየጠየቁ ያሉት። ከመብት በላይ አይደለም፣ ቅሬታ ማቅረብ መብት ነው። ግን አሁንም እነዚህን መጠቀም ቻላችሁ። ስቲል እውነቱን ለመናገር ለሚኩራ ላይ ያዘጋጀ ወረዳ 3 ላይ ያዘጋጀ ነው፣ ቂርቆስ ላይ ያዘጋጀ ነው ወረዳ 4 ላይ ሁለቱም መሬቶች አሉ።
ተዘጋጅቶ በኃላፊዎች ተፈረመ ወጪ የተደረገ ነገር ነው ማለት ነው። እውነቱ ሲገለጥ ቅሬታ አቅራቢው አቶ ንጉሱ ቀደም ሲል የነበራቸው መረጃ የተዛባ መሆኑን አምነው ይቅርታ ጠይቀዋል። አቶ ንጉሱ ለምንድን ያልተረከባችሁ ታዲያ እንደዚህ አይነት እድል ከተሰጣችሁ? አዎ ያ አቶ ሙሉ እንደገለጸው የሌሚኩራና አያት 49 እሱ እናውቃለን። በሌላ ዳይሬክሽን ይላል ብዬ አላሰብኩም። ይሄ ስለሆነም ደግሞ ክብርት ከንቲባ አዳነች አቤቤ በጣም ይቅርታ ስሙትን ስላነሳው በእንደዚህ አይነት ወይ ነገሮች ስለተለወጡ በተለይም ከንቲባዋን በመልካም ስራቸው ነው የምናውቃቸው በማለት ስማቸውን ያለ አግባብ በመነሳቱ ጸጸቱን ገልጧል። ጋዜጠኛ አርያ ተስፋ ማርያምም በመጨረሻም ሁለቱንም ወገን ባለማነጋገሩ ስህተት መፈጸሙን አምኖ ይቅርታ መጠየቁን ሰምተናል። እንዲሁ ስም ማጥፋት አሁን የቲክቶክ ዘመኑን ታየውል እንዲ ገንዘብ መነገጃ ነው እኮ በቃ አሁን በስንት ነው በ700 ሚሊዮን ብር ማጭበርበር ወይዘሮ ጽጌ ምናምን ሲባል በጣም ብዙ ሰው የሚያቀኝ ሰው ነኝ። እንዲህ ለመነገጃ ነው ያረጉኝ። በቃ ማይሉኝ ነገር የለም። አሁን ይሄ አይደለም ያለፈው ቪዲዮ ላይም እንትን ስናስገባ ፕሮፖዛል ስናስገባ ፕሮፖዛሉን ታሰርቀዋለች። እጇ ረጅም ነው ወይ አንገቷ ረጅም ነው እያሉ ማይሉኝ ነገር የለም። ገብቷል። እንዴት ብዬ ነው የገብቼ ፕሮፖዛል ላሰርቅ ምችል? ይሄኛውም አሁን የወይዘሮ አዳነች እህት ነኝ ብላለች የተባለውን አላልኩም አለ። እኛ አላልም ደውላ ብላናለች አልነበር ያወጣው እንትኑ ላይ አላልኩም ነው ያለ። ግን ይሄው ከፊታችሁ ዝም ብለው ነው ነገርኩ። እኔ ወይዘሮ አዳነችን በቴሌቪዥን ከማየት በስተቀርና ስራቸውን ከማድነቅ በስተቀር ሌላ ተገናኝቼም አላቅ አይቻቸውም አግኝቻቸውም አላቀም በፍጹም። ደሞም ነገርኩ እኔ ጎንደሬ ነኝ እሳቸው ኦሮሞ ናቸው። በምን ነው የምንገናኝና እህትም ሆነው? እንዲህ አይነት ያልተመጣጠነ ወሬ ያውን በስም ማጥፋት በሕግ እስከ ማስጠየቅ የሚደርስ ቃለ ምልልስ ለመስጠት ሌላ ምክንያት ምንድን ነው? የዚህ ሀገርና የዚህ ሀገር ሲስተም የተለየ ነው። እርግጥ እዚህ በሆን ያለውን ነገር ያለውን ጉዳያችንን ኤቭሪ ሲንግል ዴይ አፕዴት ላደርግ ይችላል በየጊዜው እየሄድኩ። ግን ያው የህይወት ጉዳይ ሆኖ እዚህ አልኖርም። ያንን ደግሞ ዴይ ቱ ዴይ መከታተል አልችልም። ያው እህቶቼ ናቸው ያሉት። ከነሱም ጋር ደግሞ ኮሙኒኬት ዴይ ቱ ዴይ አላደርግም። ያም ሊሆን ይችላል ውጭ ምናላችሁ አንድ ሀሳብ መስጠት የምችለው ያው ያለውን ነገር በኢንፎርሜሽን ደረጃ ቀርባችሁ ያለውን ነገር ተጨባጭ ነገር ራሳችሁ አይታችሁ ኢንፎርሜሽን ሰምታችሁ አንዳንድ ሀሳብና ሚዲያ ላይ መቅረቡ ውጤት አለው ብዬ ገምታለሁ። ምክንያቱም ያው አንዳንድ ኢንፎርሜሽኖች የተሳሳቱ ኢንፎርሜሽኖች ናቸው። ስለዚህ ተገቢ እንዳልሆነ በእኔ ለራሴ ያው ይቅርታ በመጠየቁት ኢንተርቪው ላይ ስህተት መሆኑ ስለተረዳው ለሁሉም ሰው ያለውን ነገር ሰምቶ ተረድቶ አውቆ ኢንተርቪው ላይ ቢቀርብ እላለሁ። የቂርቆስ ክፍለ ከተማ የልማት ተነሺዎችን መመሪያ መነሻ በማድረግ እንደ ማንኛውም የልማት ተነሺ ለነ ወይዘሮ ሳኒያ ከበደ ቤተሰብ ካሳ የሚውል 20 ሚሊዮን ብር በላይ በውጪና እዚሁ አዲስ አበባ በሚገኙ 7 የቤተሰብ አባላት ስም ቼክ አስረክቧቸዋል። ቼኩንም የቤተሰቡ ተወካይ ትዕግስት ከበደ ከክፍለ ከተማው ተቀብላለች። በለንደን ሀገር የሚኖረው የቤተሰቡ አባል ንጉሱ ቤት ውስጥ ያለውን ያለመግባባት ችግር በሌላ መንገድ መቅረፍ ሲችል ለምን ይሆን በዚህ ተቃርኖ መቆም የፈለገው? ካሳ 20 ሚሊዮን ብር ይበቃቸዋል ብላ በዝግ አካውንት እኛ በሌለንበት ሰባታችንም በዝግ አካውንት ደብዳቤ ያለ ይሄን የሚመራው አካል ማን ነው? እቺን ሴት የሚደግፍ ጽጌ በየነ ነው ያልከኝ? ጽጌ በየነን ከጀርባ የሚገፋት ኃይል አለ ወይስ እንዴት ነው? ልክ ሰኔ 28 2017 ዓ.ም የካሳ ክፍያቸውን ህጋዊ ውክልና ላላት ለትዕግስት ከበደ ለእህታቸው ህጋዊ ውክልናውን አይተን ካሳው ስንት እንደሆነ አስረድተን ይሄ ካለፈ እስካሁን እንግዲህ ያጓተትን ከፋሲካ አልፎ ሰኔ ደርሰናል። ይሄ አሁን በጀት መዝጊያ ውስጥ ነው ያለ ነው። ስለዚህ እናንተም ትጎዳላችሁ፣ ልማቱም ይደነቀፋል። ስለዚህ ይሄን እናድርግ በሚል ከትዕግስት ጋር ተናግረን ወይዘሮ ገነትን ቤት ሄደን አናግረናት አዛይንድ ካሳውን ሰጠን ማለት ነው። ወደ 20 ሚሊዮን 146 ሺህ ብር አካባቢ ነው። ለኔ ቼክ ተፈርሞ ተሰጠኝ ለኔ ነው እንትን ተብሎ በሰባታችንም አካውንት ገባ። በእርግጥ ውክልናዬ ላይ ቼክ ተመንዘር የሚል አግባብ ስላልነበረው ገንዘብ መቀበል እችላለሁ፣ ቼኩን ግን መመንዘር አልችልም ነበር። ይሄ ሳይሆን እንዴት ነው ብዬ እንትን ሲል ባንክ ላይ እንዳደራ ተቀመጠለ ለሰባታችን እስከንሟላ ድረስ ማለት ነው። ሰባቱን መጡ ተሟላን። በቃ ቂርቆስ ክፍለ ከተማ እኔ ተቀበልኩት። ኢንተርቪው ላይ የነበረው አንደኛው ስህተት ይሄ ነው። በትክክል የተከፈለኝ እኔ ከክፍለ ከተማው የተቀበልኩት። ሼኩን በተመለከተ ያው አልኩኝ ተናገርኩኝ እኮ ውክልና የሰጠናት እህታችን ነች። ያው እኛ እኔ መሰለኝ ያው እዚህም ስለማንኖር ያው ብዙም ኮሙኒኬት ስለማላረግ እኔ ደግሞ ስትሬታዌ ያው እሷ እንደከፈለችኝ አድርጌ ነው። ግን እሷ ከሷ አካውንት እንዳልወጣ ያው መንግስት እንደከፈለኝ ያው
ተረድቻለሁ። በዚህ ብቻ አያበቃም። አስተዳደሩ ለልማት ተነሺዎች ከሰጠው ካሳ በተጨማሪ የምትክ ቦታ አሰራርን በጠበቀ መልኩ በለሚ ኩራ ክፍለ ከተማ አያት 49 አካባቢ የአይን ማረፊያ የሆነ የተንጣለለ 400 ካሬ ሜትር ቦታ እንደተሰጣቸው የክፍለ ከተማው መረጃ ያሳያል። በአዲስ አበባና በውጭ ሀገር የሚኖሩ የሚመለከታቸው 7 የቤተሰብ አባላት ይህንን አንቀበልም፣ ሌላ ይቀየርልን ሲሉ አሁንም ክፍለ ከተማው አሰራሩን በመከተል እዚያው ቂርቆስ ክፍለ ከተማ 250 ካሬ ሜትር ቦታ እንዳዘጋጀላቸው ለማወቅ ተችሏል። የሁሉ አሰራሩን ጠብቆ በሄደበት ሁኔታ የቤተሰብ አባላት በድንገት ነው ቤታችን የፈረሰብን የሚሉት በእውኑ ትክክል ነውን? እስኪ በማስረጃ አስደግፈን እንንገራቸው። ምትክ ቦታ ቶሎ እንዲያልቅላቸው ከዚህ ተነስተን ወዴት ነው የምንሄደው ሲሉ እሱ ምንም ችግር የለም በሚል መጋቢት 18 ነው ያልቅላቸው 2017 የሚገባቸው አጠቃላይ 430 አለ። ከዛ በእዝላችን መሰረት የሚገባቸውን ጠቅሰን አድርገን ሙሉ በሙሉ አስረክበን ወደ ቢሮ ላክናቸው ማለት ነው። ይሄን ምትክ ቦታ ፕሮሰስ እንዲደረግ ወዲያውኑ የልማት ተነሽ መሆኑን እውነቱን ለመናገር የልማት ተነሾች እንደዚህ የጤና መታወክ ሌሎች ችግሮች አለባቸው ቅድሚያ የሚሰጥበት አሰራር ስላለን ቢሮም ኢሚዲየትሊ ይሄንን የማድረግ ስራ ሰርቶ ቦታዎች መድቦ ሊያሳይቸው ይችላል። ይሄ ሁሉ ሲደረግ እንዳልኩት ትግስትና ወይዘሮ ገነት ናቸው የሚኖሩት። አብዛኛውን ስራ የምትከታተለው ትግስት ናት። ቢሮ የሚሄደች የሚቸግራትን እኛም ጋር የመጣች ትነግረናለች፣ እንደዋወላለን። እንደዘን አድርገን ምትክ ቦታውን ቦታ የማሳየት ስራ ተጀመረ በእኛ ቢሮ ቅድሚያ ተሰጥቶ። ይሄ በሚደረግበት ሰዓት ያው ከመሀል ከሳር ቤት ተነስተን እዛ ለምን እንሄዳለን በሚል ቅሬታ አንዳንድ ግፊትም እንዳለ የምንረዳው ነገር ሆኖ ብቻ ሊወስዱ አልቻሉ። ተዘጋጀ። እነሱም ሚዲያ ላይ ሲገልጹ እንደነበሩት ምትክ ቦታውን አዘጋጀን። ይሄ ውሰዱ በህግ መንገድ አልናቸው። ተዘጋጀ። በቢሮም ጸደቀ። ይህን ሳይወስዱ ቀሩ ማለት ነው። ይህ የሚያሳየው የከንቲባው አስተዳደር ለፍትህ ያለውን ቁርጠኝነትና ዜጎችን ከመንግስት ጋር ተቀራርበው ሲወያዩ ሁሉም ችግር መፍታት እንደሚቻል ነው ብለዋል አስተያየታቸውን ያደረሱን ወገኖችም። ወደ አቤሴሎም ታሪክ ተመለስን። አሁን ነገሮች ከቀድሞ በበለጠ ግልጽ እየሆኑ መጥተዋል። አቤኒ በ22 ዓመቱ ገና ሳይጠግብና ሳንጠግበው እንደ ጧፍ ቀልጦ እንዲያልቅ ያደረገው ያ ገዳይ በውል ባይታወቅም ምክንያታዊ ትንታኔዎች ግን ወደ አንድ ነጥብ እያመላከቱ ነው። ብዙዎች አቤሴሎም የሞተው እጅግ መሰሪ በሆነው የጉበት በሽታ ሳይሆን አይቀርም የሚል ስጋት አላቸው። አቤሴሎም ሕይወትን በፍቅር መነጽር ይመለከት የነበረው ለምቾት ተፈጥሮ አይደለም። እናቱን በለጋነቱ ያጣው አቤኒ ያንን የመረረ ሐዘን ጽዋ ተጎንጭቶ ነው ያደገው። ነገር ግን ያ ስቃይ አላማረረውም። ይልቁንም ሰብሮት እንዳያልፍ ወደ ፍቅር ቀየረው። አሁን የሚነሳው ትልቁ ጥያቄ ለምን በምርመራ ሳይታወቅ ቀረ የሚለው ነው። የሕክምና ባለሙያዎች እንደሚናገሩት የጉበት በሽታ በተለይም በመጀመሪያው ደረጃ ላይ ምንም አይነት ግልጽ ምልክት ሳያሳይ በሰውነት ውስጥ ተደብቆ ሊቆይ ይችላል። አቤኒ ከመሞቱ በፊት ሰውነቱ እጅግ እያበጠ ይሄድ ነበር። ይህንንም ጓደኞቹም በቅርበት የሚያውቁትም መስክረዋል። የጉበት ስራ መስተጓጎል በሰውነት ውስጥ ፈሳሽ እንዲከማችና እብጠት እንዲፈጠር ማድረጉ የተለመደ ነው ይላሉ የሕክምና ባለሙያዎቹ። ይህ በሽታ ጸጥተኛ ገዳይ የሚባለውም ለዚህ ነው። ታካሚው ታመም ያለው ብሎ አልጋ ላይ እስኪወድቅ ድረስ ጉበቱ እስከ 75 በመቶ ሊወድም ይችላል። አቤኒም የሞተው በሽታው ጉበቱን ጨርሶት ወደ አልጋ ሲጥለው ብቻ መታወቁ ነው ትልቁ ሐዘን ነው ያሉት አስተያየታቸውን ያደረሱን ሐሳብ ሰጪዎችም። ይህ አጋጣሚ ተወዳጁን ተዋናይ ነጻነት ወርቅነህን ያስታውሰናል። ነጺም እንደዚሁ በድንገት በጉበት በሽታ መሞቱ ይታወሳል። የነጻነትና የአቤሴሎም ታሪክ አሁን በምክንያታዊነት አንድ ላይ ተገጣጥሟል ነው የሚባለው። ሁለቱም የፍቅር ሰዎች፣ ሁለቱም የጥበብ ሰዎች፣ ነገር ግን ሁለቱም የዚህ መሰሪ ህመም ሰለባ ሳይሆኑ አይቀርም። የአቤሴሎም ስርዓተ ቀብር ከተፈጸመ በኋላ ግን ሌላ ልብ የሚነካ ክስተት በማህበራዊ ሚዲያም ላይ እየተሰራጨ ይገኛል። ጓደኞቹ ከአቤኒ ጋር በህይወት እያለ ሲጻጻፏቸው የነበሩ መልእክቶችንና በድምፅ ያወሯቸውን ቅጂዎችን ይፋ እያደረጉ ነው። በእነዚህ የድምፅ ቅጂዎች ውስጥ የምንሰማው አቤኒ ስለ ወደፊት ህይወቱ፣ ስለ ነገ ተስፋውና ለቤተሰቡ ስላለው ትልቅ ራዕይ በታላቅ ጉጉት ሲናገር ነው። ነገ ይህን እናደርጋለን፣ ለቤተሰቦች ይህን መለወጥ አለብኝ እያለ በድምፁ ሲያወራ መስማት ሞት እንዲህ በለጋ ዕድሜው ቀጥፎታል ብሎ ለማመን እጅግ ይከብዳል። ጓደኞቹ እነዚህን ቅጂዎች ሲያጋሩ
እንዴት እንዲህ ተስፋ የነበረው ልጅ በድንገት ይሄዳል በሚል በእንባ ታጥበዋል። አቤኒ በውስጡ ያለውን ህመም ደብቆ ወይንም በሽታው ሳይሰማው እስከ መጨረሻዋ ደቂቃ ድረስ ስለ ነገው ብርሃን ሲያልም ነበር። ይሄ የሚያሳየው አቢሴሎም ምን ያህል ለህይወትና ለሰዎች የነበረው ፍቅር የጠነከረ እንደነበረ ነው። ጓደኞቹ አቤኒ ገና ብዙ የሚሰራው ስራ ነበረ እያሉ በለቅሶ የታጀበ ምስክርነታቸውንም እየሰጡ ይገኛሉ። ውድ የጉራማይሌ ሚዲያ ቤተሰቦችም የአቢሴሎም ታሪክ ስለ ጤናችን እንድንጠነቀቅና የጉበት በሽታን መሰሪነት እንድንረዳ ትልቅ ማስጠንቀቂያ ሰጥቶን አልፏል። በምርመራ ቶሎ ባይታወቅም ሰውነታችን የሚሰጠንን ምልክቶች ችላ ማለት እንደማይገባን አቤኒን በሞት ካጣም በኋላ ተረድተናል። እናንተም በጉዳዩ ላይ ሐሳባችሁን አጋሩን። የተከበራችሁ የጉራማይሌ ሚዲያ ቤተሰቦች በዚህ ሰዓት ብትሰሟቸው የተገቡ ናቸው ያልናቸውን መረጃዎችን ያጠናቀርንበት የመረጃ ሰዓታችን ያደመጣችሁትን ይመስል ነበር። በሌላ መረጃ በሌላ ሰዓት ዳግም የምንገናኝ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየታችሁን በኮመንት መስጫው ላይ እንድታስቀምጡልን ዳግም እንጠይቃለን። ስለነበረን ቆይታ አመሰገንን። በሌላ መረጃ እስከምንገናኝ ቸር ቆዩን።